ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። ያው እንደሚታወቀው ቁርአንን እያስተካከልን ነበር። እንድናስተካክል የሚረዱ ትምህርቶችን እየተማማርን ሕሩፎች እንዴት መነበብ እንዳለባቸው እየተማማርን እዚህ ደርሰናል። ማለትም ሱረቱል ዓዲያት ዛሬ የምንማማረው ኢንሻአላህ በአላሁ ሱብሓነሁ ወተዓላ ፈቃድ ሱረቱል ዓዲያት ይሆናል ማለት ነው። ኢንሻአላህ ወደ ትምህርት ከመግባታችን በፊት መጀመሪያ ያው ለድምፄ መጀመሪያ አፍወን እላችኋለሁ። ሁለተኛ ደረጃ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰዎች ደግሞ ላይክ፣ ሼር እንዲሁ ደግሞ ስለ ቅራአቱ ኮሜንት ላይ በማስቀመጥ እንድታስቀምጡ በአላህ ስም እንጠይቃለን ማለት ነው ኢንሻአላህ። አሁን ወደ ትምህርት ገባለሁ ቢኢዝኒላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير. ኢንሻአላህ አሁን ወደ ትንተና ገባለሁ ማለት ነው። ቢስሚላህ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ቢስሚ ብለን ማለት ነው። ቢስሚላህ ስንል ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እናቀጥለዋለን ማለት ነው። እንዴት አድርገን ቢስሚላህ ብለን ላመል ጀላላውን አቅጥረን እንቀራለን። አርረሕማኒ ስንል ሮ ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ፈትሐም ስላለው እናወፍረዋለን ማለት ነው። እንዴት አድርገን ቢስሚላሂ አርረሕማኒ ብለን አርረሕማኒ አሮ ብለን ሸዱንም አጥብቀን እንዲሁ ደግሞ አወፍረንም እናነባዋለን ማለት ነው። ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ቢስሚላሂ አርረሕማኒ አርረሒም ብለን አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። አርረሒም ብለን ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው ያ የመድ ፊደል ነው። ከመድ ፊደላቶች ውስጥ አንዱ ስለሆነ ያ ስለዚህ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ሚም በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። ቢስሚላሂ አርረሕማኒ አርረሒም ብለን ወልዓዲያቲ ضብሓ ስንል ወልዓዲያቲ ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ወልዓዲያቲ ብለን ቆይታ እናደርግባታለን። ከዐይን ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። እንዲሁ ደግሞ ከያ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ያእንም ዐይንንም ስበን እንቀራለን ማለት ነው። ወልዓዲያቲ ضብሓ ብለን ወልዓዲያቲ ያ ብለን ሁለቱንም ስበን እንቀራለን። ضብሓ ስንል ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ባ ደግሞ ቀልቀላህ እናደርጋታለን ወይ ደግሞ እናነጥራታለን ማለት ነው። ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች ባ እናነጥራታለን። እንዴት አድርገን
ወልዓዲያቲ ዶብሓ ብለን እዚህ ጋር መደል ዒወድ ሁለት ሐረካ እንስባለን በምናቆም ሰዓት። መደል ዒወድ የሚባለው በምንቀጥልበት ሰዓት ይሄ መዱ ይወድቅና ተንዊኑን አንብበን ነው የምንሄደው ማለት ነው። እንዴት አድርገን ወልዓዲያቲ ዶብሓን ፈልሙሪያቲ ቀድሓ። መደል ዒወድ በሚቆምበት ሰዓት ሁለት ሐረካ እንስበዋለን። ላኪን በሚቀጥልበት ሰዓት ደግሞ ይሄ መዱ የሚሳበው ነገር ይጠፋል ማለት ነው። ልክ እነዚህ ፈትሐቴኖቹን አንብበናቸው ወይ ደግሞ ደብቀናቸው ግልጽ አድርገናቸው ወይ ደግሞ እንዲሁ ጨፍልቀናቸው ከነሱ በኋላ በሚመጣው ፊደል ሁኔታ የነዚህን አህዋል ይቀያየራል እንደተባባል ነው ቀይረን ነው የምንሄደው እንጂ አንስበውም። ወልዓዲያቲ ዶብሓ ፈልሙሪያቲ ብለን አንቀራም። እንዴት አድርገን ነው የምንቀራው? ወልዓዲያቲ ዶብሓን ፈልሙሪያቲ ቀድሓ ብለን ሳንስብ ማለት ነው። ስለዚህ መደል ዒወድ የሚባለው በምናቆምበት ሰዓት ብቻ ነው የምንስበው፣ ሁለት ሐረካ ማለት ነው። እዚህም ጋር ሐ ላይ ፍትሐተይን ስላሉ እንስበዋለን። ወልዓዲያቲ ዶብሓ ብለን እሺ። እዚህ ጋር ፈልሙሪያቲ ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ፈልሙሪያቲ ብለን ሙ ስንል ከሚም ዶም ቀጥሎ እንደምታዩት ዋው ስኩን መጥቷል። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን። ፈልሙሪያቲ ቀድሓ ብለን ፈልሙሪያቲ ብለን ሚም ሁለት ሐረካ እንስበዋለን መደ ጠቢዒ። እንዲሁ ደግሞ ያ እንደምታዩት ፈትሐ ናት። ከፈትሐ በኋላ ምን መጥቷል? አሊፍ ሰጊራ መጥቷል። ስለዚህ እዚህም ላይ መደ ጠቢዒ ሁለት ሐረካ እንስባለን ማለት ነው። ፈልሙሪያቲ ቀድሓ ብለን ቀድሓ ስንል ዳል ስኩን ስለሆነች ቃፍ ዓፍወን ቃፍ የሚወፍር ፊደል ስለሆነ መጀመሪያ እናወፍረዋለን። ከዛ ዳል እንደምታዩት ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ፈልሙሪያቲ ቀድሓ ብለን ዳልን አንጥረን እንቀራታለን። ቆይታ ሳይሆን አንጥረን እንቀራታለን። ምክንያቱም ከሚነጥሩ ፊደላቶች ቁጥቡ ጀድ ከሚባሉት ፊደላቶች ከሚነጥሩ የዓረብያ ፊደላቶች ውስጥ አንዷ ስለሆነች ዳል ቆይታ ሳይሆን አንጥረን እንቀራለን ማለት ነው። ፈልሙሪያቲ ቀድሓ ብለን እዚህም ጋር ሐ እንደምታዩት ከላይ ተንዊን ስላለ ፍትሐተይን ስላለ እዚህም ጋር መደል ዒወድ ሁለት ሐረካ እንስባለን በምናቆም ሰዓት። ላኪን በምንቀጥል ሰዓት ምን ይሆናል? ይሄ መሳቢያ ይወድቅና ፍትሐተይኑን አንብበን ኢኽፋ አድርገን ደብቀን እንቀራለን ማለት ነው። ፈልሙጊሮቲ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ገይን የሚወፍር ፊደል ስለሆነ እናወፍረዋለን። ከዛ ከገይን ከስር ቀጥሎ ምን አለ? ያ ስኩን አለ። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን። ፈልሙጊሮቲ ሱብሓ ብለን ሙጊ ስንል መደ ጠቢዒ የዚህ ጋር ሁለት ሐረካ ስበን እንቀራለን። ራ እንደምታዩት ፈትሐ ነው። ከፈትሐ በኋላ ምን መጥቷል? አሊፍ ሰጊራ መጥቷል። ስለዚህ መደ ጠቢዒ የዚህም ላይ ሁለት ሐረካ እንስባለን ማለት ነው። ፈልሙጊሮቲ ብለን ገይንንም ራእንም ስበን እናነባዋለን። ሱብሓ ስንል ሷድ የሚወፍር ፊደል ስለሆነ እናወፍረዋለን። ባእ ደግሞ ስኩን ስለሆነች ቀልቀላት እናደርጋታለን። ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች እናነጥራታለን። ሐ ደግሞ ከላይ ተንዊን ስላለ ልክ ዶብሓ ቀድሓ እንዳልነው እዚህም ላይ ሱብሓ ብለን ነው የምናነበው ማለት ነው። ሱብሓን ወይ ደግሞ ሱብሕ ብለን አናነበም። ሱብሓ ብለን ሁለት ሐረካ ስበን እናነበዋለን ማለት ነው። ስለዚህ እንዴት አድርገን እንቀራለን ከተባለ ፈልሙጊሮቲ ሱብሓ ብለን እንቀራለን። ፈአሰሩነ ቢሂ ነቅዓ ስንል ፈአሰሩነ ቢሂ ስንል ራ ስኩን ስለሆነች ቆይታ እናደርግባታለን። እንዲሁ ደግሞ እዚህ ጋር አወፍረናታለን። ራ ለምን አወፈርና ከተባለ ራ ስኩን ሆና ቀድሟት የመጣው ፈትሐ ከሆነ ትወፍራለች ራ ማለት ነው። ስለዚህ ለዚያ ነው ያወፍርናት። ፈአሰሩነ ቢሂ ብለን ቢሂ ስንል ከሃ ከስር ቀጥሎ ያ ሰጊራ ስለመጣች ሁለት ሐረካ እንስባለን ማለት ነው። ፈአሰሩነ ቢሂ ብለን
ሁለት ሐረካ ስበን እናነባለን። ነቀዓ ስንል ልክ ቃፍ የሚወፍር ፊደል ስለሆነ እናወፍራለን እንደተባባል ነው። ከላይ የሚወፍር ፊደል ስለሆነ እዚህም ላይ እናወፍረዋለን። እዚህ ጋር ግን ምን ሆኗል? ስኩን ሆኗል። ቃፍ የሚወፍር ፊደል ነው። እንዲሁ ደግሞ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን ማለት ነው። እናነጥረዋለን እንዲሁ ደግሞ እናወፍረዋለን። ፈአሰርነ ቢሂ ነቀዓ ነቀዓ ፈአሰርነ ቢሂ ነቀዓ ነቀዓ ብለን እንቀራለን ማለት ነው። ዓይን እንደምታዩት እዚህ ጋር ሱብሓ እንዳልነው ቀድሓ እንዳልነው ሁሉ እዚህም ላይ ከዓይን ፈትሐተይን ስላለ ከዚህ መደል ዒወድ ሁለት ሐረካ እንስባለን ማለት ነው በምናቆም ሰዓት። ላኪን እንደዚሁ በምንቀጥል ሰዓት እዚህም ላይ ይወድቃል ማለት ነው፣ አይሳብም። ፈአሰርነ ቢሂ ነቀዓ ብለን እንቀራለን ማለት ነው። ፈወሰጥነ ቢሂ ጀምዓ ስንል ፈወሰጦ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ የቀልቀላ ፊደል ስለሆነ እናነጥረዋለን። ምክንያቱም ስኩን ሆኗል። የቀልቀላ ፊደላቶች ወይ ደግሞ የሚነጥሩ ፊደላቶች 5 ናቸው። እነሱም ቃፍ፣ ጣ፣ ጂም፣ ዳል፣ ባ እነዚህ ናቸው። ከነዛ ውስጥ ጣ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እንዲሁ ደግሞ ስኩን ስለሆነ እናነጥረዋለን ማለት ነው። ስኩን ሲሆኑ ነው የሚነጥሩት ማለት ነው። ፈወሰጦነ ቢሂ ፈወሰጦነ ቢሂ ብለን እናነባዋለን ማለት ነው። ቢሂ ስንል ከሃ ከስር ቀጥሎ ያ ሰገራ ስለመጣች ሁለት ሐረካ እንስባለን። ፈወሰጦነ ቢሂ ጀምዓ ብለን ጀምዓ ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ጀም ብለን ቆይታ አድርገን እናነባታለን። ዓይን ደግሞ ከላይ እንደምታዩት ፈትሐተይን ሆኗል። ከዓይን ማቆሚያ ስለሆነች እዚሁ ላይ ደግሞ ማቆሚያ ላይ ምን አለ? ፈትሐተይን አለ። ስለዚህ ምንድነው መደል ዒወድ ሁለት ሐረካ እንስባለን ማለት ነው። ፈወሰጦነ ቢሂ ጀምዓን ብለን አንቀራም ማለት ነው። ምክንያቱም ስላልቀጠል በምንቀጥል ሰዓት ግን ጀምዓን ኢነል ኢንሳነ ብለን እናነባለን። ላኪን በምንቆም ሰዓት ፈወሰጦነ ቢሂ ጀምዓ ብለን እንቀራለን። ኢነል ኢንሳነ ሊረቢሂ ለከኑድ ስንል ኑን ሸድ ስለሆነ ቆይታ እናደርግባታለን። እንዲሁ ደግሞ የጉና ፊደል ስለሆነ ያዝ እናደርጋለን፣ ጉና ማለት ነው። ሸዱን አጥብቀን እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ኢነ ብለን ኢነል ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ኢነል ኢንሳነ ብለን ኢነል ብለን አልኢንሳና ስንል እንደምታዩት እዚህ ጋር ኑን ሳኪና መታለች። ኑን ሳኪና ከዚህ በፊት እንደተነጋገርነው ምንም አይነት ሐረካ የሌላት ምንም አይነት ፈትሐም የላትም ከስርም የላትም ዶምም የላትም። ስለዚህ እቺ ኑን ሳኪና ትባላለች። እዚህም ላይ የመጣችው ኑን ፈትሐ የላትም እንደምታዩት ከስርም የላት ዶምም የላትም። ስለዚህ እቺ ኑን ከሷ በኋላ በሚመጡ ፊደላቶች አህዋሏ ይቀያየራል፣ የሷ ሁኔታ ይቀያየራል እንደተባባል ነው። እዚህም ላይ የሷ ሁኔታ ተቀያይሮ ምን ትሆናለች? ኢኽፋእ ትሆናለች ማለት ነው። ግልጽ የምትሆንበትም ሁኔታ አላት፣ የምትደበቅበትም አላት፣ እንዲሁ ደግሞ የምትጨፍለቅበትም ቦታ አላት። እዚህ ጋር ግን ኢኽፋእ ነው የምትሆነው ወይ ደግሞ የምትደበቃለች ማለት ነው። ኢነል ኢንሳነ ሊረቢሂ ለከኑድ ብለን እንቀራለን ማለት ነው። ከሲን ፈትሐ ቀጥሎ እንደምታዩት አሊፍ ሰገራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ኢነል ኢንሳነ ብለን መደድ ጠቢዒ ሁለት ሐረካ እንስባለን። ሊረቢሂ ስንል ሊረቢሂ ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ከስር ቀጥሎ ያ ሰገራ ስለመጣች ሁለት ሐረካ እንስባለን። ኢነል ኢንሳነ ሊረቢሂ ለከኑድ ብለን እዚህ ጋር ደግሞ እንደምታዩት ዳል መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። ዋው ደግሞ ከመድ ፊደላቶች ውስጥ ከሶስቱ መድ ፊደላቶች ከአሊፍ ዋው ያ ናቸው። ስለዚህ ዋው ከመድ ፊደላቶች ውስጥ አንዱ ስለሆነ ከመጨረሻ ፊደል በፊት ከመዱ ፊደላቶች ከሶስቱ ውስጥ አንዱ ከመጣ
መደል ዓሪድ ሊስኩን 2 4 6 እንስባለን ማለት ነው። ለከኑድ ብለን ዳል ደግሞ በምናቆምበት ሰዓት ስኩን ስለምትሆን ቀልቀላ እናደርጋታለን። ቀልቀለቱል ኩብራ መጨረሻ ላይ ከሆነ ቀልቀላዋ ትንሽ መካከል ላይ ከሚሆነው ቀልቀላ መጨረሻ ላይ ያለው ቀልቀላ ትንሽ ከበድ አድርገን ወይ ደግሞ በደንብ ቀልቀላ በደንብ ንጥር እናደርጋታለን ማለት ነው። ኢነል ኢንሳነ ሊረቢሂ ለከኑድ ብለን እዚህ ጋር ደግሞ ለከኑድ ያልነውን 2 4 6 እንደተነጋገርነው እነሰባለን ማለት ነው። ምክንያቱም ከመጨረሻ ፊደል በፊት የመድ ፊደል ዋው ስለመጣ። ወኢነሁ ስንል ኑን ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ኢነሁ ወኢነሁ ጉና ማለት በአፍንጫ የሚወጣ ድምፅ ማለት ነው። ኢን ስንል በአፍንጫችን ይወጣል። ጉና ፊደል ሚም እና ኑን የጉና ፊደል ናቸው። ወኢነሁ እንላለን። ከሀዶ የሚቀጥለው እንደምታዩት ዋው ሰጊራ ስለመጣች 2 ሐረካ እንስባለን ማለት ነው። ወኢነሁ ዐላ ዛሊከ ስንል ዐላ ስንል ከላም ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣች እዚህም ላይ 2 ሐረካ ሁለቱንም ስበን እንሄዳለን ማለት ነው። እቺኛይቱ መዱ ሲላ ትባላለች። ይሄኑ መድ ጠቢዒ ይባላል። ስለዚህ ወኢነሁ ዐላ ዛሊከ ብለን እንቀራለን። ወኢነሁ ዐላ ዛሊክ ብለን እንቀራለን። ከዛል ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ እዚህም ጋር ወኢነሁ ብለንም ዐላ ብለንም ዛሊከ ብለንም ዛለንም ላመንም ሃእንም 2 ሐረካ ሶስቱንም እንስባቸዋለን ማለት ነው። ወኢነሁ ዐላ ዛሊከ ለሸሂድ ብለን ዳል የመጨረሻ ፊደል ናት እንደምታዩት። ከመጨረሻ ፊደል በፊት ማን አለ? ያ አለ። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስባለን። ዳል በምናቆም ሰዓት ስኩን ስለምትሆን ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን ማለት ነው። ወኢነሁ ዐላ ዛሊከ ለሸሂድ ብለን ለሸሂድ ብለን ዋጣ እናደርጋትም ወይ ደግሞ ያዛ እናደርጋትም ይዘው ንጥር ነው የምናደርጋት። ወኢነሁ ዐላ ዛሊከ ለሸሂድ ብለን ወኢነሁ ስንል ኑን ሸድ ስለሆነ እናጠብቀዋለን እንደምታዩት። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ወኢነሁ ብለን ከሀዶ የሚቀጥሉ እንደምታዩት ዋው ሰጊራ ስለመጣ 2 ሐረካ እንስባለን። ወኢነሁ ሁ ብለን 2 ሐረካ መዱ ሲላ እንቀራለን ማለት ነው። ወኢነሁ ሊሑቢል ኸይሪ ስንል ባ ሸድ ስለሆነች እናጠብቃታለን። አልኸይሪ ስንል ላም እንደምታዩት ስኩን ነች። ስለዚህ ቆይታ እናደርግባታለን። ሊሑቢል ኸይሪ ብለን ኸ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ያ ስኩን ስለሆነች ቆይታ እናደርግባታለን። ወኢነሁ ሊሑቢል ኸይሪ ብለን እንቀራለን። ራ ደግሞ ከስር ስለሆነች እናቀጥናታለን እንጂ እናወፍራትም። ሊሑቢል ኸይሪ ሳይሆን ኸይሪ ብለን አቅጥነን እናነባታለን ማለት ነው። ለሸዲድ ስንል እንደምታዩት ዳል መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን መጥቷል? ያ መጥቷል። ስለዚህ መደል ዓሪድ ሊስኩን 2 4 6 እንስበዋለን። 2 4 6 ስንል ወይ 2 ነው የምንስበው ወይ ደግሞ 4 ወይ ደግሞ 6 ማለት ነው። እሺ ወይ 2 ወይ 4 ወይ 6 ሐረካ እንስበዋለን። ወኢነሁ ሊሑቢል ኸይሪ ለሸዲድ ብለን ዳል ስኩን ስለምትሆን በምናቆም ሰዓት ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን። እንዴት አድርገን? ወኢነሁ ሊሑቢል ኸይሪ ለሸዲድ ብለን አፈላ ያዕለሙ ስንል
أفلا يعلم إذا بعثر ما في القبور سنن أفلا سنن كلام فتح قطرو ألف صغيرة سنمتا مد الطبيعي ሁለት ሐረካ እንስበዋለን። አፈላ ብለን ያዕለሙ ስንል አይን ስኩን ስለሆነች ቆይታ እናደርግበታለን ማለት ነው። አፈላ ያዕለሙ ብለን ኢዛ ቡዕሲረ ስንል ኢዛ ስንል እንደምታዩት ዛል ፈትሐ ነች። ከፈትሐ በኋላ ምን መጥቷል? አሊፍ ስኩን መጥቷል። ስለዚህ መደ ጠቢዒ ሁለት ሐረካ መሳብ ግድ ይለናል ማለት ነው። አፈላ ያዕለሙ ኢዛ ቡዕሲረ إذا بعثر إذا بلن مد الطبيعي فلت حركة سبن أن نبال لما تنو بعثر سنن عين سكون سلهنا قويتنا للقبات لما تنو راء فتحة سلام هون الزقاء فتحة هون سلهوني يمتو من نار القلن نوفر لما تنو أفلا يعلم إذا بعثر بلن نوفر له ما في القبور سنن ما سنن كمين فتحة قطرو ألف سكون سلامتا مد الطبيعي خلت حركة نسبوها أفلا يعلم إذا بعثر ما في القبور بلن ما في القبور بلن القبور سنن قاف يميوفر في درس الهون نوفرها لنا እንዲሁ ደግሞ ላም ስኩን ስለሆነች እዚህ ላይ ቆይታ እናደርግባታለን። ቃፍንም የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ራ የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት የመጣው ዋው ነው። ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስባለን። ራ ስኩን ስለምትሆን በምናቆም ሰዓት ቆይታ እናደርግባታለን ማለት ነው። أفلا يعلم إذا بعثر ما في القبور بلا ننقرأ وحصل ما في الصدور سنن وحصل صاد شد سلوانا لا تبقى لنا اللي يدقمو يوفر في دا سلوانا أن نوفر لما تنو وحصل ما في الصدور نالو وحصل سنن صادن نوفرالن እንዲሁ ደግሞ ሸድኑም እናጠብቃለን። ማ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። وحصل ما في الصدور ብለን ማለት ነው። الصدور ስንል صاد ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። እንደምታዩት ራ መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን። እንዲሁ ደግሞ ራ ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። وحصل ما في الصدور ብለን ራ ስኩን ሆና ቀድማት የመጣው ስኩን ነው። እንደምታዩት ሶስተኛው ፊደል ነው የምታየው ማለት ነው። وحصل ما في الصدور ብለን እናወፍረዋለን። ምክንያቱም ራ ስኩን ነች። ከዛ ቀድሟት የመጣው ያ ነው፣ ዋው ነው። ዋው ስኩን ነው። ስለዚህ ሶስተኛው ፊደል ማን ነው? ዳል ነው። ዳል ደግሞ ዶም ስለሆነ ራ ምን ትሆናለች ማለት ነው? ትወፍራለች። وحصل ما في الصدور ብለን እንቀራለን። إن ربهم بهم يومئذ لخبير سنن إن ربهم سنن نون شاد ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ የዙና ፊደል ስለሆነ ቆይታ እናደርጋለን። ሸድ ስለሆነ እናጠብቀዋለን። ረበሁም ስንል ራ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ባ ሸድ ስላለው እናጠብቀዋለን። ኢነ ረበሁም ቢሂም ብለን ሚም እንደምታዩት ሚመሳኪና መታለች። ከሚመሳኪና በኋላ ባ መጥቷል። በሚመሳኪና ህግ ደግሞ ባ ኢኽፋእ ፊደል ነው። ስለዚህ ኢኽፋእ አድርገን እንቀራለን ማለት ነው። ኢነ ረበሁም ቢሂም ብለን ቢሂም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ኢነ ረበሁም ቢሂም የውመኢዝ ለኸቢር ብለን
የውመኢዚን ስንል ዋው ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። የውመኢዚን የው ብለን ቆይታ አድርገን እንቀራለን። ዛል እንደምታዩት ከስረተይን አላት ከታች። ከከስረተይኖች በኋላ የመጣው ፊደል ማን ነው? ላም ነው። ላም ደግሞ በኑነ ሰኪና እና በተንዊን ጊዜ በእነሱ ህግ ምንድን ነው? የኢድጋም ቢላ ጉና ፊደል ነው። ስለዚህ ኢድጋም ቢላ ጉና አድርገን ጨፍልቀን እንቀራዋለን ማለት ነው። ኢነ ረበሁም ቢሂም የውመኢዚን ለኸቢር ብለን የውመኢዚን ለኸቢር ብለን ላም ሸድ ስለሆነ እናጠብቀዋለን። ከዛ እንደምታዩት ራ ስኩን ነች። ቀድማት የመጣው ያ ነው። ያ ደግሞ ስኩን ነው። ከዛ ሶስተኛውን ፊደል ነው የምናየው ማለት ነው። ራ ስኩን ሆና ቀድማት የመጣው ስኩን ሆኖ ከዛ ሶስተኛው ፊደል ከስር ከሆነ ራ ትቀጥናለች ማለት ነው። ኢነ ረበሁም ቢሂም የውመኢዚን ለኸቢር ብለን ራ እናቀጥናታለን። እዚህ ጋር የተረሳው ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ለኸቢር ብለን እንቀራለን። ከዛ ራ ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። ኢነ ረበሁም ቢሂም የውመኢዚን ለኸቢር ብለን እናነባዋለን ማለት ነው ኢንሻአላህ። አሁንም በድጋሚ ለድምፄ አፍዋን እላለሁኝ። ኢንሻአላህ በቀጣይ ትምህርት እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።